ኦሪት ዘፍጥረት ምዕራፍ 20 አብርሃምም ከዚያ ተነስቶ ወደ አዜብ ምድር ወደ በቃዴስና በሱር መካከል ተቀመጠ። በጌራራም በአንድነት ተቀመጠ። አብርሃምም ሚስቱን ሳራ እህቴ ናት አለ። የጌራራ ንጉሥ አቢሜሌክም ላከና ሳራን ወሰዳት። እግዚአብሔር ሌሊት በሕልም ወደ አቢሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለወሰዳት ሴት እውነትን እርሷ ባልህ ናትና። አቢሜሌክ ግን አልቀረባትም ነበር። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህ። እህቴ ናት ያለኝን እርሱ አይደለም? እርሷም ደግሞ ራስዋ ወንድሜ ነው አለች። በልቤ ቅንነት በእጄ ንጹሕ ይህንን አደረጉ። እግዚአብሔር በሕልም አለው፣ ይህን በልብ ቅንነት እንዳደረግ እኔ አወቅሁ። እኔም ደግሞ በፊትህ ኃጢአት እንዳትሠራ ከለከሉ። ስለዚህ ተነክታት ዘንድ አልተውህም። አሁንም የሰውየው ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል ትድናለህም። ባትመልሳት ግን አንተ እንድትሞት ለአንተ የሆነውን ሁሉ እንዲሞት በእርግጥም እወቅ። አቢሜሌክ በነጋታው ማለደ፣ ባሪያዎቹንም ሁሉ ጠራ፣ ይህንን ነገር ሁሉ በጆሮአቸው ተናገረ። ሰዎቹም እጅግ ፈሩ። አቢሜሌክ አብርሃምን ጠርቶ አለው፣ ይህ ያደረግብህ ምንድን ነው? ምንስ ክፉ ሠራሁብህ? በእኔና በመንግሥቴ ላይ ትልቅ ኃጢአት አውርደሃልና የማይገባ ሥራ በእኔ ሠራህብኝ። አቢሜሌክም አብርሃምን አለው፣ ይህን ማድረግ ምን አይተህ ነው? አብርሃምም አለ፣ በዚህ ስፍራ እግዚአብሔር መፍራት በእውነት እንደሌለ ለሚስቴም ስል የሚገድሉኝን ስላሰቡ ነው። እርሷም ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ የአባቴ ልጅ ናት፣ ለእኔም ሚስት ሆነች። እግዚአብሔር ከአባቴ ቤት ባወጣኝ ጊዜ አልኋት፣ በገንባት አገር ሁሉ ለእኔ የምታደርጊው ወረታ ይህ ነው፣ ወንድሜ ብለሽ ስለ እኔ ተናገሪ። አቢሜሌክም በጎችንና ላሞችን፣ ወንዶችና ሴቶችን ባሪያዎች አመጣ፣ ለአብርሃምም ሰጠው፣ ሚስቱንም ሳራንም መለሰለት። አቢሜሌክም እነሆ ምድሬ በፊትህ ናት፣ በወደድኸው ተቀመጥ አለ። ሳራንም አላት፣ እነሆ ለወንድምሽ 1000 ሚዛን ብር ሰጠሁት፣ ያም እነሆ ከአንቺ ጋር ባሉት ሁሉ ፊት የዓይኖችሽ መሸፈኛ ይሁንሽ፣ ጽድቅሽ ለሰዎች ሁሉ ተገልጦአልና። አብርሃምም ወደ እግዚአብሔር ጸለየ። እግዚአብሔርም አቢሜሌክን ሚስቱንም ባሪያዎቹንም ፈወሳቸው፣ እርሱም ወለዱ። እግዚአብሔርም በአብርሃም ሚስት በሳራ ምክንያት በአቢሜሌክ ቤት ማኅፀኖችን ሁሉ በፍጹም ዘግቶ ነበርና። ምዕራፍ 21 እግዚአብሔር እንደተናገረው ሳራን አሰበ። እግዚአብሔር እንደተናገረው ለሳራ አደረገላት። ሳራም ጸነሰች፣ እግዚአብሔር በተናገረው ወራት ለአብርሃም በእርጅና ወንድ ልጅን ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በስምንተኛ ቀን ገረዘው። አብርሃምም ልጁን ይስሐቅ በተወለደለት ጊዜ የ100 ዓመት ዕድሜ። ሳራም ሳቅ አድርጎልኛል፣ ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ደግሞም ሳራ ልጆቹን እንድታጠባ ለአብርሃም ማን ነገረው? በእርጅና ልጅን ወልጄለታለሁ አለች። ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣን አደረገ። ሳራም ግብፃዊቱን አጋር ለአብርሃም የወለደችለትን ልጅ ሲስቅ አየችው። አብርሃምም ይህችን ባሪያ ከነልጅዋ አሳድድ፣ የዚህች ልጅ ባሪያ ከልጄ ከይስሐቅ ጋር አይወርስምና አለችው። ይህም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እግዚአብሔር አብርሃምን አለው፣ ስለ ባሪያና ስለ ብላቴናው አትዘን። ሳራ የምትነግርህ ቃል ሁሉ ስማ፣ በይስሐቅ ዘር ይጠራሃልና የባሪያይቱን ልጅ ደግሞ ሕዝብ አደርገዋለሁ፣ ዘርህ ነውና። አብርሃምም ማልዶ ተነሣ፣ እንጀራንም ወሰደ፣ የውኃ አቁማዳን ለአጋር በትከሻው አሸከማት፣ ብላቴናውንም ሰጥቶ አስወጣ። እርስዋም ሄደች፣ በቤርሳቤህም አቁማዳ አለቀ። ብላቴናውም ከአንድ ቁጥቋጦ በታች ጣለችው። እርሷም ሄደች፣ ብላቴናውም ሲሞት አልየው ብላ ቀስት ተወርውሮ የሚደርስበት ያህል ርቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች፣ ቃልዋን አሰምታ አለቀሰች። እግዚአብሔር የብላቴናዋን ድምፅ ሰማ። የእግዚአብሔር መልአክ ከሰማይ አጋርንም እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናዋን ድምፅ ባለበት ስፍራ ሰምቶአልና አትፍሪ። ተነሺ፣ ብላቴናውንም አንሺ፣ እጅሽንም በእርሱ አጽኚው፣ ትልቅ ሕዝብ አደርገዋለሁ። እግዚአብሔር ዓይንዋን ከፈተላት፣ የውኃ ጉድጓድ አየች። ሄዳም አቁማዳውን በውኃ ሞላች፣ ብላቴናውንም አጠጣች። እግዚአብሔር ከብላቴናው ጋር ነበር፣ አደገም፣ በምድረ በዳም ተቀመጠ፣ ቀስተኛም ሆነ። በፋራ ምድረ በዳ ተቀመጠ። እናቱም ከምድረ ግብፅ ሚስት ወሰደችለት። በዚያም ዘመን አቢሜሌክ ከሙሽራው ወዳጅ ከአዞከዘት
ከሰራዊቱ አለቃ ከፊኮል ጋር አብርሃምም አለው፣ በምታደርገው ሁሉ እግዚአብሔር ካንተ ጋር ነው። አሁንም በእኔ በልጅ ልጄም ክፉ ታደርግብኝ በእግዚአብሔር ማልልኝ። ነገር ግን ለአንተ ቸርነትን አደርጋለሁ፣ አንተም ለእኔ ተቀመጥባትም ምድር ቸርነትን ታደርግ። አብርሃምም እኔ እምላለሁ አለ። በአቤሜሌክም ባሪያዎች በነጠቁት በውኃ ጉድጓድ ምክንያት አብርሃምን ወቀሰው። አቤሜሌክም አለ፣ ይህንን ነገር ያደረገውን አላውቅም። እኔም አንተም ደግሞ ምን አደረግህብኝ? እኔም ከዛሬ በቀር አልሰማሁም። አብርሃምም በጎችንና ላሞችን አምጥቶ በአቤሜሌክ ሰጠ። ሁለቱም ቃል ኪዳን አደረጉ። አብርሃምም 7 ቄቦች በጎች ለብቻቸው አቆመ። አቤሜሌክም አብርሃምን ለብቻው ያቆምሃቸው እነዚህ 7 ቄቦች በጎች ምንድር ናቸው? አለ። እርሱም እኔ ይህችን የውኃ ጉድጓድ እንደ ቆፈሩ ምስክር ይሆንልኝ ዘንድ እነዚህን 7 ቄቦች በጎች ከእጄ ትወስዳለህ አለው። ስለዚህ የዚያን ስፍራ ስም ቤርሳቤህ ብሎ ጠራው። ከዚያ ሁለቱም ተስማምለዋል፣ በቤርሳቤህም ቃል ኪዳን አደረጉ። አቤሜሌክም የሙሽራውን ወዳጅ አኮዘት፣ የሠራዊቱን አለቃ ፊኮልም ተነሥተው ወደ ፍልስጥኤም ምድር ተመለሱ። አብርሃምም በቤርሳቤህ የተአምር ዛፍ ተከለ፣ በዚያም የዘላለሙን አምላክ የእግዚአብሔር ስም ጠራ። አብርሃምም በፍልስጥኤም ምድር ብዙ ቀን እንግዳ ሆኖ ተቀመጠ።